በግድ አምጥተው አበባ ስጥ ብለው አስገድደውት አዋርዷት ሄደ። ሱብሃንአላህ አንተ ይቅር በለኝ ጌታዬ። እኔ የመጣሁት ዛሬ ቪዲዮዎችን በጣም አስጠልቶኝ ነው። ሴት ሆና እንደ ሴት ልጅ የማያስቡ ደነስ ናቸው የቡታጀራ የተወረው የሚለው በዛሬው ቪዲዮ ጉርታ ያላችሁ ሰብስክራይቢንግ ግዴታዬን ሰብስክራይቢንግ አስበክ ስለመጣክ እርሱቻለሁ ያደረካቸውን ነገሮች ሁሉ ጭራሽ ቀይ አበባ ድረስ ይዘው ቆይ ቀይ አበባ ከሰጠኛችሁ ስገስተናል። ይኸውልህ አሁን ሌላ ነገር አታበላሽበት። አብሽ ከኛ ፕሮግራሙ ጋር አታታታቴዱ አይንገናኛለን። ለፕሮግራሙ ቢሆን አለባበስ አይደለም አብሽ ለፕሮግራሙ ይሁን አለባበስ ለብሽ መጣል ችግር የለም። መላክ አለበት እዚህ ድረስ በግድ ትዳር ፍቅር በግድ አይሆንም። አሚሯ ወጣው ዛሬ ፍቅር በግድ አይሆንም ማለት ከዛ በኋላ ያለውን ነገር አንድ ላይ ስለምናከብር በቃ ጀመሪያ ተዘጋጀም ነው አይደለም። እኛም በአጋጣሚ ነው ምናምን የጠራ ነው ለዛ ነው። እሺ እሱም አላወቀም እንደመጣ ደስ አላለሽም? ደስ ብሎሻል? አይ ደስ ብሎኛል፣ ግን ቶሎ ሄደ መሰለኝ። ይበልጥ ደግሞ ፕሮግራም ውስጥ ታዩ ይበልጥ ፕሮግራም የተዘጋጀልሽ ቦታ ሄደሽ እዛም ስታይ የተለየ ስሜት ስላለው አንቺም እንደ አዲስ ልብስ ቀይረሽ መሄድ ስላለብሽ የመጨረሻ መቁረጫሽ ቪዲዮ ነው ዛሬ። ኖቲፊኬሽንም እስካሁን ስላጥላችን እንኳን አደረሰሽ ብለናል። አሪፍ ነገር እንደምታሳልፍ ተስፋ እናደርጋለን። ሬዲ አልነበረም ነው ወዴት ነው እንትን አልነገርነውም ነው እና ደግሞ ምናልባት እሱ ቢኖር በጣም ደስተኛ እንደምትሆኝ ሲመጣ እንደሳክሻት ስኪ አዋርዳት ዛሬ አብርሃም አዋርዷት የተዋት ሄደ። ሳይጠበቅ አበባ ስጥልን ብለው ለምነውት ነበረ። ቁርጧን አውቃለች ሄርሜላ ብዬ አስባለሁ። ላይክ ሰብስክራይብ አድርጉ። ዛሬውን ቪዲዮ በገኒ ቪዲዮ እና በቡዝዬ ቪዲዮ ነው የመጣሁት። ውዶቼ ማሮቼ ነገ በጧት ምርጥ ቪዲዮ ሰራላችኋለሁ። ወዳችኋለሁ። ማትገኝባቸው ነገራቶች ሊኖሩ ይችላሉ። እሱን ነገር ተቋቁመ ዛሬ ሄርሜላ ደስታዋ ላይ እጥፍ እንድታደርግላት ደስተኛ ሆና እንድናያት ፈገግ ብላ እንድናያት እንፈልጋለን። እንደምትችል በቃ ሳባርገ ልታገኛትና አብረህን ሆነን ፕሮግራሙን ብናሳልፍ ብዬ ያው ተነጋግረን የመጣ ነው። የማይሆን ተስፋ ይሆንም ይሄን ነገር ታደርግ ለሷም የማይሆን ተስፋ እየሰጠዋት ነው የሚሆነው። ገባክ አቤላ? ዛሬ አሁን ፕሮግራሙ ላይ መገኘቴ ምናምን ሰሞኑን እየተፈጠረ ያለው ነገር እኔና እሷ ጋር ያለው ነገር አለ ምናምን ገባክ? ስለዚህ አሁን ይህንን ነገር አቤላ ለመቀበል ትንሽ ይከብደኛል። ግን ደግሞ እኔ እንደ ጓደኛዬ ከመሆናችሁ አንጻር እናንተን ከማክበር አንጻር ከፈለጋችሁ እዚህ ጥሯትና ኮንግራ እንኳን ተወለድሽ ልበልላችሁ። ከዛ ውጭ ግን እናንተ ያዘጋጃችሁ ፕሮግራም ጋር ሄጄ ይሄንን አበባ ልሰጣት አልችልም። አቤላ ምን እንደሆነ ታውቃለህ አብሽ? ምናልባት ከዚህ በፊት ወደኋላ ልመለስና ምናልባት በከፋ ሰዓት እና በደበረ ሰዓት ማንም ባልነበረ ሰዓት አንገት በደፋ ሰዓት እሷ ነች አጠገብ ሆና ብዙ ነገር ያደረገችልህ። እሱን እኔ አንተ ወይ ሄርሜላ እናውቃለን። ገብቷል? እሱ ታውቃለህ። ምክንያቱም ይሄ ማይካድ ሀቅ ነው። እሱን አንተ ራሱ ታውቃለህ። እሷ እንድትደሰት ብለህ ቢያንስ ፈገግ እንድትል ከፈለክ አንዴ ያዘጋጀንበት ፕሮግራም ጋር ሄደ ይህንን አበባ ብትሰጣት እና ደግሞ አብረህ ሆነ ከኛ ጋር ሆነ ብታስደስታት ደስ ይለኛል። የምሬ ነው እንግሊዝ ብያለሁ ብትደሰተው እና ከዚህ በፊት የሳልበት ፕሮግራም ላከብር አልችልም አቤላ ከይቅርታ ጋር አሁን ጊዜው ነው ብዬ ስለማላስብ ማለት ነው። ስለዚህ በጣም ስለምጣናችሁ እዚሁ የልደትን ፕሮግራም ምንም ነበር ፍቅድ የለኝም እና ቤላ በጣም ያው እሷ እየመጣች ነው። አበባ ተቀበለውና በደንብ እናወራለን። አብርሽ አንዴ እሺ በለንና አቤላ እኔ አልሄድም። እግዚአብሔር ምን ያለ የሚሄዱ ነገር እናወራበታለን። መሄዱን አልሄድም። አቤላ እንደ ወንድም እሷ ለአንተ እንዳሳለፈችው ብዙ ነገር እንደሆነችው አክል ሆነ አንተም እሺ በለንና አንዴ ተቀበያው እየመጣች ደስታውን ትፈልጋለህ? የእሷን ደስታ ትፈልጋለህ? አይደለም የማንኛውም ሰው ደስታ በቃ እሱ የሚያስደስት ከሆነ ፕሮግራሙ ላይ ልትገኝልን ብቻ ነው የምንፈልግ። አንተም በመጥተኛ የሴት ውራጅ የሴት ርካሽ አያችሁ አይደል? ርካሽ እኮ ነው። ምን ተፈጥሮ ነው ዛሬ? ምንድነው ቀኑ? በግድ ሁላችሁም ነጭ ለብሳችሁ ለኔ ነው። አበባ የሚሰጠው ለአበባ ለሆነ ሰው ስለሆነ አበባ ማዘጋጀት ወንድሞች ያዘጋጁልኝ ትልቅ ሰርፕራይዝ አለ እና ወደዛ ሊወስዱ ስለሚፈልጉ እኔ ደግሞ እስከዛ አንድ የሆነ ጉዳይ ማስተካከለው ነገር ስላለ
እዛ ደርሼ እመጣለሁ። ሌላ ደግሞ ትልቅ ሰርፕራይዝ ወንድሞች ያዘጋጁት ትልቅ ሰርፕራይዝ አለ። እኔ ደግሞ እስከዛ አንድ የሆነ ጉዳይ ማስተካከለው ነገር ስላለ ልደቴ ምናምን አልፏል። ሰብስክራይብ መቶ ከገባው ቆይቻለሁ፣ ግን ደግሞ እኔ አልተቀየርኩም። እንኳን አንተ ሀሳብን ቀይረህ አበባ ይዘህ ስለመጣህ በጣም ደስ ብሎኛል። ማርያም እነሱ ያሰባሰብካቸው በጣም ደስ ብሎኛል። አበባም ስለሰጠኸኝ ግን አንተ ነህ የምርህን ነው ፕሮግራም ስለተዘጋጀ እንዳይረፍድባቸው። እሺ አውሩ እዚህ ይቀርማል አይደለም እነሱ ወንድሞችሽ ናቸው ያዘጋጁት። ሌላም ሰርፕራይዝ አለኝ ነው። አዎ አለሽ አውራት በደምብ እና ይፈልጉሻል ቶሎ። ችግር የለውም ይደርሳል። አንተና እሱ አብረን አውሩ እንደ አብርሽ በጣም ደስ ጋም ደግሞ እንሄዳለን። ግን ደግሞ ሀሳቤን መግለጽ ፈልጋለሁ። ይሄ አበባ ልደቴን በማስመልከት ነው። ልጁ እኔ ከውስታ ጋር መቼም ቢሆን አብሬ ነው አልፈልግም። በቃ ይሄ ደግሞ የኔ ሀሳብ ነው። ይህንን ነው መጠየቅ የፈለግኩት። በቃ ገባ መሆን ካልፈለግክ ደግሞ በቃ ማለት የሆነ እንድታገኝ የምታደርገው ነገር የሆነ ነገር ሊኖር አይገባም። በቃ እሷም ከህይወትክ እንድትወጣኝ እናደርጋለን። ገባህ አይደል? የቻልኩትን አድርጋለሁ እኔ፣ አንተም የቻልከውን አድርግ። ከዚህ ውጭ ምንም ያደራረሳችሁ ነገር የለም። ልጅ ነው፣ በሰላም መንገድ ማግኘት ትችላለህ። ልጅክ ነው፣ ማንም ይከለክል። ይሄ ህይወት በደንብ አድርገህ አስብበት። በደንብ አድርገህ ቁም ብለህ አስብ። ነገህን በደንብ ቁም ብለህ ነው ማሰብ ያለብህ። ዛሬ ግርግር ላይ ልትሆን ትችላለህ፣ ልትሆን ትችላለህ። ነገ ግን የሚጎዳህ ነገር አታድርግ። ባርጋ አስብ። ለወደፊት ግን ብታስብ ጥሩ ነው። በጣም በጣም ከልብ አመሰግናለሁኝ። የኔን ፍላጎትና የኔን ባህሪ ካወቅሽ እኔም ሩታን እንድታሳርፊልኝ እፈልጋለሁኝ። ግን ይገባሽ፣ እኔም ህይወቴ በወጣ በገባ ሁልጊዜ ጭቅጭቅና ንዝንዝን አልፈልግም። ስለዚህ እሷን መናገር ያለብሽን ነገር ብትናገሪያት ሞር የተሻለ ነው ብዬ ነው ማስቡ። ልጅቷን እንትን ለማለት እንዴት ነው መጥፎ ስሜት ውስጥ ለመክተት እሷን ለመጉዳት ብለው ነው የጠሯት እንጂ እውነት እሷን ለምክር ወይንም ለጥሩ ነገር ጠርተዋት ቢሆን እኔም አልመጣም ነበር። የሆነ ክፋት ነገር እንደሚያስቡ ስለማቅ ነው አብሬያት ተከትዬ የመጣሁት ከፍቅር ጋር እንጂ በሴቶች መሀል ለመግባታት አሁንም ቢሆን እኔ ሩታ ላይ በምንም አይነት መንገድ መድረስ አልፈልግም። መጥፎዋንም አልመኝም፣ ጥሩዋን ነው የምመኘው። ስለዚህ በምንም አይነት አጋጣሚ እኔ ካጠፋሁኝ እኔ ነገርኩሽ ገኒ እንዲህ እንዲያጥፍት አልካ የለብኝም። ግን ደግሞ እነሱም እኔ ላይ እንዳይደርሱብኝ በቻልሽው አቅም ማውራት ያለብሽን ነገር እንድታወሪ ይፈልጋሉ። ችግር የለም። ሞቱ ልጅ ነው ከእንግዲህ ሌላ ምንም ያገናኛችሁ ነገር የለም። እሷም የራሷ ህይወት መኖር አለባት፣ አንተም የራሷ ህይወት ነው እየኖርክ ያለው። ስለዚህ እሷም ይመቸኛል ካለች እኖራለሁ ካለች እንደፈለገች መሆን ትችላለች ከአሁን በኋላ ማለት ነው። ገባህ አይደል? ያንን ነው ለመጠየቅ የፈለግኩት። ሰው ናት እሷም ነገ የራሷ ህይወት ይቀጥላል ስለሌለባት የእሷን ጉዳት የአንተም ጉዳት እኛ አንፈልግም። እኛ መጀመሪያም ቢሆን የሁለታቸው አብሮነት ነበር ምንፈልገው። ካልሆነ በኋላ ደግሞ ሰው ተለያይቶ በሰላም መኖር ነው ያለበት። እኔ የእሷን ጉዳት አልፈልግም ገኒ፣ በምንም አይነት መንገድ እሷን መጉዳት አልፈልግም። ተረዳሽኝ? የእሷን መጥፎ ወይም የእሷን ክፉ መስማትም ምንም አልፈልግም። እኔም ደስተኛ ሆና እንድትኖሩ የምፈልገው። ይህንን ነገር አስረጅልኝ። ከዛ ባለፈው ውስጥሽ ላይ ያለ ጥያቄ ካለ መጠየቅ። ብዙ ነገር ነው እኛም የተባልነው፣ ግን ያለፈ ታሪክ ነው ትተነዋል። ግን እኔ ማወቅ የምፈልገውን ነገር ከሩታ ጋር የነበረውን ነገር ነው። እሱን ጨርሰልኛል። ያኛውን በስልክ አውርተናል። ችግር የለውም። ያለብኝ ነገር ጠንቀቅ ያውቃለሁ። ማን እንዴት ላይ ብዙ ሰዎች ተፈትነው ማለት እናንትን ማለት መቻል አለባቸው። ዝም ብሎ የሆነ ሰው ስለመጣን ህይወት ላይ መስተናገድ የለበትም በቃ። ስለዚህ እኔም ማድረግ ያለብኝ ነገር ጠንቀቅ ያውቃለሁ። ማን እንዴት ወዴት መሄድ እንዳለበት እኔ በራሴ መንገድ ማወቅ ባለብኝ ልክ አውቃለሁ። ግን እሱ መብትህ ነው። አስብበት። መናገርም ማውራትም አይችልም እሷን። ምን ችግር የለም። በእኔ በኩል ያለ ሰው ማንም ሰው በአንተ በኩል ያለ ሰው ማስጠንቀቅ ነው ያለብህ። ማንም ሰው ማውራት አይችልም እሷን። ምክንያቱም አልፈልግም ነው ያልከው። እሷም የራሷ ህይወት ትኖራለች፣ አንተም የራስህ። ከዛ በዘለለ ማንም እንዲነካት አንፈልግም። በቃ ችግር የለውም። እኔም በምንም አይነት መንገድ እንትን የምልበት አጋጣሚ አይኖርም። ግን አለው እሺ፣ የምትሄደው ታገኘዋለች። ያ ነገር መቆም አለበት። በቃ ልጅ ነው የሚያገናኛቸው። ስለ ልጅ ብቻ ነው የሚያወሩት። ሌላ የሚያገናኛቸው ምንም ነገር የለም። ጨርሷል። ከዚህ በላይ ደግሞ መቆየትም ማሰብም አያስፈልግም። ለምን ሁኔታዎች በጣም እያስጠሉ ስለሆነ ማለት ነው። ማልጠብቀው ነገር ነው የሆነብኝ። መስመሩ ሌላ መስመር ይይዛል ስል በዚህ መስመር ሆኖ
ሁሉም ውርጭብኝ እኔ ላይ ሆነና ካባደኝና ለዛ ነውና ያም ሆነ ይህ ግን ወንድማችን ይቀድማል ከነሱ ይልቅ እነሱን ከማውራት ይልቅ እነሱ የተጎዱ ሰዎች ናቸው። በሩታን በኩል ብትል በሄርሜላን በኩል የተጎዳ ሰው ናቸው። ስለዚህ ወንድማችንን መጀመሪያ ማውራትና መመለስ ያለብን ያ ነው። አግተና እናስቀምጠው ወይ አስረና እናስቀምጠው ወይ የሆነ ነገር መተሽ መልሶ ወዳው ለራሳችን የሆነ ግራም ያጋባ አንዳንዴ ይሄ ብታወሪው በራሱ ግልጽ ያልሆነ ነገር ብታወሪውም የሆነ ግራም ያጋባ ለሰው በራሱ አሁን ብዙ ነገር ይላሉ እኮ አሁን ሚዲያ ላይ የሚከታተሉ የሚችለው ለወንድማቸው ነው ለምን እንደዚህ እነሱ እኛ ቦታ ላይ ቢሆኑ ምናልባት እኛም እንደተጨነቅን እነሱም ይገባቸው ነው። ተረዳሻ? ግን ምንድነው ነገሩ በጣም ግራም ያጋባ ስለሆነ እግዚአብሔር በሚያስተካክለው መንገድ ያስተካክለዋል። አሁንም ግን ወንድማችንን ከመመለስ ወደኋላ አለን። በኋላ ነው እንጂ ሌላ ሰው ጋር መሄድ ያለብን። ወንድማችን ሳንመልስ ሌላ ሰው ብንናገር ይሆናል እንዴ? አይሆንም እኮ ወንድሟን እንዲያርግ እንዲተማችንን ምን እናርገው መባሉ ነው የሚቀለው። እኔ ደግሞ ስነግርህ አብርሽ ደግሞ አሁን ያለበት ሁኔታ ማለት ነው በእርግጠኝነት እኔ ከፍቅር ጋር ጉዳይ ኖሮት አይደለም ያስታውቃል። መልሳ መታለች። ገብቶሻል አይደለም? እኔ ወንድሜ ምን አይተውት እንደሚከታተሉ እኔ አላውቅም። እንግዲያው እኔ ምን እንደሆነ አይገባኝም። ግን ዋናው ነጥቡ ግን እኔ ትናንትና ሚኪን ያጎበት ጥፋተኛ ለመባል ግዴታው ስለሆነ ነው። በሆነ ነገር ላይ የምትደራረሱበት ነገር ልጅ ነው። በቃ እናንተን የሚያገናኛችሁ ልጅ ነው። ከእንግዲህ ሌላ ምንም የሚያገናኛችሁ ነገር የለም። እሷም የራሷ ህይወት መኖር አለባት፣ አንተም የራሷ ህይወት ነው እየኖርክ ያለው። ስለዚህ እሷም ይመቸኛል ካለች እኖራለሁ ካለች እንደፈለገች መሆን ትችላለች፣ ከአሁን በኋላ ማለት ነው። ገባህ አይደል? ያንን ነው ለመጠየቅ የፈለግኩት። ስለዚህ በዚህ መልኩ ሴት ናት መጎዳት ስለሌለባት የእሷን ጉዳት የአንተም ጉዳት እኛ አንፈልግም። እኛ መጀመሪያም ቢሆን የሁለታችሁ አብሮነት ነበር ምንፈልገው። ካልሆነ በኋላ ደግሞ ሰው ተለያይቶ በሰላም መኖር ነው ያለበት። እኔ የእሷን ጉዳት አልፈልግም፣ ግን በምንም አይነት መንገድ እሷን መጉዳት አልፈልግም። ተረዳሽ? የእሷን መጥፎ ወይም የእሷን ክፉ መስማትም ምንም አልፈልግም። ግን ደግሞ እኔና ሩታ ምን አለን አሁን ከዚህ አሁን ላይ ምንም የላችሁም፣ ልጅ ብቻ ነው በማላችን ልጅ ነው ያለው። እዚህ እነሱ ጋር ምንም የለም። ስለዚህ የፈለኩትን ላይፍ የፈለኩትን ነገር የፈለኩትን እንትን ብል ሩታ ላይ ያገባታል። አሁን ላይ እናንተ ያገባቸዋል። አያገባንም፣ ምንም ያገባቸው ነገር የለም። ሰላም ይሄ ነገር ከተፈጠረ ስለዚህ ያ ነገር ከተፈጠረ በኋላ ደግሞ አሁን ምንድን ነው በሰላማዊ መንገድ እንደ ማንኛውም ሰው ማይጣላ የለም። የእናንተ ነገር እንዳልከው ሚዲያ ስለወጣ ነው እንጂ ማንም ሰው በቤቱ ሰላም ሆኖ አይደለም የሚኖረው። ሁሉም ተጣልቶ ተፋቶ የሚኖር አለ። ግን ያ የሆነ በቃ ምን ልበልክ እኔ እንዴት ብዬ ላስረዳ? ገባ? ልክ ከማጣቱ አንጻር እኛም እያዘንባችሁ ነው፣ ቤተሰብም እያዘን ነው። ለምን በቃ ልክ ሊኖሩ ይገባል። በቃ ካልተፈላለጋችሁ በኋላ የራሳችሁን ህይወት ኑሩ፣ አትፈላለጉ። በቃ ከዚህ በኋላ አደርስብን። ይሄ ነው የምትፈልገው? እኔ ለአንዴና ለመጨረሻ ከእሷ ጋር መሆን ትፈልጋለህ አትፈልግም? ነው ከማን ጋር? ከሩታ ጋር። እኔ ይሄ ሀሳብሽ ግን ድሮም መልሽልሻል፣ ቀየረም ነገር የለም። እኔ ከሩታ ጋር መቼም ቢሆን አብሬ መሆን አልፈልግም። ይሄ ደግሞ የኔ ሀሳብ ነው። ይህን ነው መጠየቅ የፈለግኩት። በቃ ማለት የሆነ እንድታገኝ የምታደርገው ነገር የሆነ ነገር ሊኖር አይገባም። በቃ እሷም ከህይወትክ እንድትወጣ እኛ እናደርጋለን። ገባህ? የቻልኩትን አድርጋለሁ። በጣም አብዝተዋል። የእቃቃ ጫወታ እየተጫወክን ያለው ይሄ ደግሞ የሰው ህይወት እቃቃ አይደለም። ገባህ? በደንብ ልታስብበት የሚገባ ነገር እቃቃ አይደለም። የሰው ህይወት በደንብ አድርገህ አስብበት። በደንብ አድርገህ ቁም ብለህ አስብ። ነገህን በደንብ ቁም ብለህ ነው ማሰብ። ምክር እቀበላለሁ። የቤተኛውን ሰው አይደለም አንቺ በዚህ ጉዳይ ከሆነ የጠራሽኝ እንግዲህ ተመልሾልኝ ውስጥ ጥያቄ የፈጠሩብሽ ነገር ካለ መጠየቅ ትችያለሽ። እኔ እናንተን ማስከፋትም እናንተን እንትን ማለትንም አልፈልግም። አንዳንድ ጊዜ ግን ህይወቶች ላይ ብዙ ሰዎች ተፈጥነው ማለፍ እናንትን ማለት መቻል አለባቸው። ዝም ብሎ የሆነ ሰው ስለመጣ አንቺ ህይወት ላይ